ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። ዛሬ ደግሞ ለየት ያለች ቪዲዮ ይዤላችሁ መጥቻለሁ። አንዳንድ እህት ወንድሞች ምን ትሉኛላችሁ መሰላችሁ? እኛ ብዙ ወጪ ማውጣት አንፈልግም። ቤታችን ማሰራት የምንፈልገው እንደ አቅማችን እንደ ብራችን መጠን ቀለል ባለ ሁኔታ ነው ማስዋብ የምንፈልገው ማሰራት የምንፈልገው ብላችሁ ትሉኛላችሁ። እናማ ጂፕሰም በቡሩሽ ተቀብቶ ከዛ ቀለም ከዛ የኬሻ ኮርኒስ ነገር ይደረግልን ብላችሁ ትሉኛላችሁ። እና ጂፕሰም በቡሩሽ ማለት የምታውቁት አይመስለኝም። ጂፕሰም በቡሩሽ ማስቀባት ማለት ጭቃው አለ አይደለ? ጭቃው ጥቁር ጭቃ ነው። ያን ጥቁር ጭቃ ከለሩ እንዲቀየር ጂፕሰም በቡሩሽ በቀጭኑ ይቀባል። እንደዚህ ነጭ ይሆናል ማለት ነው። እንደዚህ ነጭ ከሆነ በኋላ እንደተፈለገው መጠን ግማሽ ቀለም ሆነ ሙሉ ቀለም የምንፈልገውን አይነት ቀለም ያማረንን አይነት መቀባት እንችላለን ማለት ነው። ነገር ግን ልታውቁት የምትገባው ነገር አንዳንድ እህቶች ቆንጆ አድርገህ ባማረ ሁኔታ ጥራት ባለው ሁኔታ በቡሩሽ ቆንጆ አድርገህ ስራልን ብላችሁ ትሉኛላችሁ። ይሄ ምንም ጥራት የለውም። ዝም ብሎ ጂፕሰሙ እየተበጠበጠ በቡሩሽ ነው የሚቀባው። ጥቅሙ ምንድነው? ብዙ ብር አያስወጣም። ከዛ ጭቃውን ደግሞ ጥቁር የነበረውን ነጭ ያደርጋል። ነጭ ከሆነ በኋላ ነጭ ላይ ማንኛውንም የቀለም አይነት መቀባት እንዳስችለን ብቻ ነው የሚጠቅመን። እንደዚህ ደግሞ ይሄ ከተቀባ በኋላ ጂፕሰም በቡሩሽ ከተቀባ በኋላ የሚታጠበውን ቀለም ነው እንዲቀባ የምንፈልገው ትሉኛላችሁ። የሚታጠበው ቀለም ጂፕሰም በቡሩሽ ከተቀባ የሚታጠበው ቀለም መቀባት አይችልም። ለምንድነው? መቀባት ይችላል። እዩት እንደዚህ ለከለር መቀባት ይችላል። ነገር ግን ያን የሚታጠበው ቀለም የፕላስቲክ ቀለም የሚቀባው ግድግዳው ሲቆሽ በኦሞ ወይም በሳሙና ወይም በውሃ ብቻ እየፈገፈጉ ለማጠብ ነው የሚታጠብ የፕላስቲክ ቀለም የጋዝ ቀለም የሚቀባው ማለት ነው። ይህንን ግድግዳ የጋዝ ቀለም ተቀባ እንበል ቆሸሸ እንጠበው ብንል ልናጥበው አንችልም። ለምንድነው? ውሃ ብንረጨው ይሄ ምጥጥ ወደ ውስጥ ይመጣዋል እንጂ አንኳሎ አይለቀውም። ለምንድነው? ስሙዝ አይደለም፣ ለስላሳ አይደለም። እንደዚሁ እንደምታዩት አባጣ ጎርባጣ ነው። ልስኑ ጭዱ ይታያል። እንደምታዩት ተፍረግርጎ የተለሰነበት ጭድ ይታያል፣ ያስታውቃል። ኔክስት በጥራት ይሰራ ነው የምትሉኛ? ኖ ምንም ጥራት የለውም። እዩት እንደምታዩት እዩት። ይሄ ያው ከተቀባ ትንሽ ቆየት ያለ ነው። እንደምታዩት ይህ አሁን ቀለሙ የፕላስቲክ ቀለም ቢሆን እዚህ ላይ ውሃ አድርገን እንጠብህ ብንለው እንደዚህ እያለ ፍርስ እያለ ልቅቅ እያለ ነው እንጂ የሚሄደው መርሃባ ብሎ ቆሻሻውን አያስለቅቅልንም ማለት ነው። ስለዚህ ጂፕሰም በቡሩሽ የሚቀባው ለውበት ነው። ለውበት አይታጠብም። ለውበት ሲቆሽሽ ምንድነው የሚደረገው? አሁን ይሄ እንደምታዩት ቆሻላ ይሄን አሁን በመጥረጊያ ይጠረግና እንደገና ጂፕሰም ይቀባል። አሁንም ነጭ እንዲሆን ከዛ በኋላ የምንፈልገውን የቀለም አይነት መቀባት እንችላለን ማለት ነው። ጂፕሰም በቡሩሽ ከተቀባ ልክ እንደምታዩት ይሄ ግድግዳው ነው። ከጊዜ በኋላ እንደዚህ የመልቀቅ ባህሪ ያለው ቀለሞች እየተደራረቡ በየሁለት አመቱ በየሶስት አመቱ ግድግዳው ሲቆሽ እንቀባ ከተባለ ሲደራረብ ጀስት ልክ በዚህ አይነት መልኩ ይለቃል። ስለዚህ ጂፕሰም በቡሩሽ ይሄው ይታያችኋል። ይሄ በራሱ ጊዜ የሚለቅ ነው። በራሱ ጊዜ እየለቀቀ ነው። አቅም የለውም፣ ጉልበት የለውም። በጥራት ቆንጆ አድርገህ እንድትሰራልኝ
ስትሉ ጊዜና ብዙዎቻችሁ እንደዛ ትሉኛላችሁ እና ይሄ ምንም ጥራት የለውም። እንደምታዩት ጥራት የለውም። ጥራት እንዲኖረው ከፈለጋችሁ እንደምንም ተጠናክራችሁ ተበራታችሁ ተጣጥራችሁ ጥራችሁ ግራችሁ በፊትም ጅብሰም በብሩሽ ያስቀባችሁ ሰዎች ጀስት ይህ ቀለሙ ይለቅና በጥልቆ ይጠረብና እንደገና በጭቃ ቤት ከሆነ እንደገና በወፍራሙ ሰጋቱራ መጀመሪያ ላይ አስገርፋችሁ ከዛ በስሙዝ ሰጋቱራ አድርጋችሁ ፊኒሽንግ ላይ ደግሞ የምትፈልጉትን የውሃ ቀለም ሆነ የፕላስቲክ ቀለም ማስቀባት ትችላላችሁ እንጂ ጅብሰም በብሩሽ ተቀብቶ ጥራት ይኖረዋል ብላችሁ እንዳታስቡ። ከዛ በመቀጠል ደግሞ አንዳንድ እህቶች ወንድሞች ጅብሰማችሁን ቤታችሁን ዘመናዊ የፕላስቲክ የጅብሰም ኮርኒስ ካሰራችሁ በኋላ ቀለም የውሃ ቀለም እና የፕላስቲክ ቀለም የጋዝ ቀለም የሚባል አለ እና ቤታችን እንድናጥበው የጋዝ ቀለም ነው መቀባት ያለበት ብላችሁ ትላላችሁ። የጋዝ ቀለም ቢቀባ ለማጠብ ይጣማል፣ ውበት ላይ ግን ብዙ አይደለም። ውበት የሚበልጠው የውሃ ቀለም ነው። የውሃ ቀለምም ግን መታጠብ ይችላል። የውሃ ቀለም ሁለት አይነት ነው። የውሃ ቀለም ሁለት አይነት የውሃ ቀለም አለ። አንደኛ ውበት የውሃ ቀለም ውበት የውሃ ቀለም፣ ሁለተኛው ደግሞ ሱፐር የውሃ ቀለም። ቤታችሁን ጅብሰም በብሩሽ ከሆነ ያስቀባችሁት ልክ እንደዚህ ቤት ማስቀባት ያለባችሁ ውበት የውሃ ቀለም ነው ማስቀባት ያለባችሁ። ውበት የውሃ ቀለም ብሩም ርካሽ ነው። 400 ብር እና 450 ብር ነው አንድ ጋሎን የሚሸጥ በአሁኑ ገበያ ማለት ነው። ኔክስት ደግሞ ግድግዳችሁን ቻክ ጅብሰም ፕላስተር የሚባለውን ስራ ከሆነ ያሰራችሁት ሱፐር የውሃ ቀለም ነው ማስቀባት ያለባችሁ። ሱፐር የውሃ ቀለም ካስቀባችሁ በኋላ ሲቆሽሽ እንጠበው ብትሉ መታጠብ ይችላል። መታጠብ ይችላል። ማን? ሱፐር የውሃ ቀለም። የፕላስቲክ ቀለም ያው አያጠራጥርም። ቆሻሻ ሲቆሽ መወልወልም ማጠብም ይቻላል። የውሃ ቀለምም መታጠብ እንደሚችል ነው ዛሬ የምነግራችሁ። ምን ከሆነ ሱፐር የውሃ ቀለም እሱ ማለት ነው።